ምንድነው ተሰጣት የነበረው? ምንድነው ትውልድ የሚገድል ሀገር የሚያጠፋ ለሰይጣን ለ666 ለተባለው ማህበር እንዲንበረከኩ የሚያደርግ እዛ እንደምታስበው ከባድ አይደለም። እዚህ እንደምታካብዱት አይደለም። በጣም ቀላል ነገር ነው። ሰው በፍላጎቱ ራሱ እየመጣ ያስቀብራል። አንጎላቸው ተከፍቶ ማይክሮቺፕ ሰው ውስጡ ተቀብሮ እንደዛ የሚፈልጉ ሰዎች አሉና እንደፈለጋችሁ ለሮቦት አርጋችሁ ታንቀሳቅሱኝ ነበር የነበረው። ደርሼበታለሁ ተረጋጋ። በከተማችን ከግማሽ በላይ ህዝብ በሚኖርባት በቃሊቲ ገላን ከሮቢክ ሆቴል ፊት ለፊት ቴምር ሪልስቴት እያስገነባው በሚገኘው እጅግ ዘመናዊ ንግድ ሞል ላይ ከ500 ሺህ ብር ቅድመ ክፍያ አንስቶ ቀሪውን በግንባታ ሂደት የሚከፍሉበትን እድል አመቻችቶ ከ16 ካሬ ጀምሮ በተለያዩ የካሬ አማራጮች አቅርበንሎታል። ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያ እንዲሁም በ4.2 ሚሊዮን ብር ሙሉ ክፍያ፣ አንደኛው ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3.1 ሚሊዮን ብር ሙሉ ክፍያ፣ ሁለተኛው ወለል ላይ በ800 ሺህ ብር ቅድመ ክፍያ እንዲሁም በ2.7 ሚሊዮን ብር ሙሉ ክፍያ፣ ሶስተኛው ወለል ላይ በ600 ሺህ ብር ቅድመ ክፍያ በ2.5 ሚሊዮን ብር ሙሉ ክፍያ፣ አራተኛው ወለል ላይ ደግሞ በ500 ሺህ ብር ቅድመ ክፍያ እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ በሽያጭ ላይ እንገኛለን። ከዚህም በተጨማሪ 100% ለሚከፍሉ ደንበኞቻችን የ10% ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ በ0903 00 0161 እንዲሁም በ0995 06 6500 ይደውሉልን። ቴምር ፕሮፐርቲስ። ሆስፒታል ክሊኒክ ደማቸው ምናምን መለካት ሲፈልጉ እኔ ጋር እየመጡ የሚለኩ እንዴ 5-10 ብር የሌለው ሰው እኮ አለ። ለምን ደሞ አትረዱት? በቃ በራሴ ተነሳሽነት ነው ቤቴ ሆኜ ያለኝ ነገር በቂ ስለሆነ ከማንንም ክፍያ ሳልፈልግ እየሰራሁ ያለሁት። በቃ ውጭ ሀገር ሄጄ ነበረ፣ እዛ ሰርቻለሁ ረጅም አመት፣ ያካበትኩት ሀብት አለኝ። ስለዚህ እዚህ መጥቼ እሰራለሁኝ። ምንድነው የተደረገብህ? ምን ማለት ነው? ምንድነው የተደረገብህ? ምን ተደርጎብሃል? የመጣሁት እኮ ለሌላ ጉዳይ ነው አይደለ? ለምንድነው የመጣሁት? ቼክአፕ ታረጋለህ፣ ሙሉ ምርመራ ታረጋለህ ተብዬ ነው አይደለ የመጣሁት? ግን እየተደረገብኝ የነበረው ነገር ሌላ ነገር ነበር። ከዚህ በላይ መንከራተት አይገባትም። እፎይ ብላ ወደ ልጅ ያለው መኝላት የነበረውን ህይወት እያኖርኳት ነው። ስለዚህ እባክህን ተዋት። ሰው እየገደልሽ ነው እናትሽን የምታኖሪው? እኔ ማንንም የሰዎችን ቤተሰብ እያጠፋሽ ነው እዚህ ጋር እናትሽን የምታኖሪው? አንድ ወንድ ላጤ ቤት ውስጥ ቤቱን ታጸዳለች፣ የሚሰሩትን ስራ ትሰራለች። ከጊዜ በኋላ ግን እሷን እየተተናኮሰ በግድ ይደፍራታል። ይሄ ነገር በተደጋጋሚ ሲከሰት እኔ ተረገዝኩኝ እና እዛ ሲመጡ ከነሱ ጋር ምንም አይነት ንግግር አይፈቀድም። ኦርደር ሺት የሚባል አለ እና ስለዛ ስለታካሚ ስለ ፐርሰናል ሂስትሪ ነው ምን በቃ እሱን ነገር እንሞላለን። ከዛ ወደ ስራችን ነው የምንገባው። ከዛ በጣም ጮኸሽ ምናምን ነገር ሴትዮዋ ሞዲዮ ህይወቷ አለፈ። እንደዚህ ነገር ገጥሞኝ ያውቃል ማለት ሁሉንም ሰው አግቻለሁ፣ በጣም ብዙ ሰው አግቻለሁኝ፣ ግን ማንም እጄ ላይ ሞተ ያውቃል። በማይክሮቺፕስ ቀበራው ዙሪያ ያሉ እየሰማናቸው ያሉት ዜናዎች እጅግ በጣም አስደንጋጭ እየሆኑ መጥተዋል። ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭም ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካ ሾው ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያደረስን አብረን የምንፈታበት ውድ የሆነው ሰዓታችን ላይ ደርሰናል። እንግዲህ እንደተለመደው አንድ ኬዝ መጀመራችን ይታወቃል። አቤልን ነፃ የማውጣት ከዛ በኋላ ደግሞ የተፈጠረውን ነገር ያንዳንዱን ነገር ተመለከታችሁ። የዳንኤልን ግድያ ጨምሮ በእነዚህ ሰዎች የተደረገ በአቤል ዙሪያ በሚያንሸብቡ ሰዎች የተደረገ ነበረ። ከዛ በኋላ ደግሞ የደረስንበትን ጉዳይ ተመለከታችሁ። የዳንኤል ገዳዮች የሆኑትን እነ ኤርሚያስን እንዲሁም ደግሞ ጽጌሬዳን ጨምሮ ሌላ ግብረ አበራቸውን የያዝንበት ቪዲዮ ተመለከታችሁ። ከዛ በኋላ ደግሞ በቀጥታ ይሄ ጉዳይ እጁ አለበት ከተባለው ከኤርሚያስ ጋር ያደረግነውን ነገር ተመልክታችኋል። ከሱ ጋር እሱ ያደረገውን እያንዳንዱን ነገር ተመልክታችኋል። አሻራው የሁላችሁንም እንዲኖርበት ወይም ደግሞ ራሱን ነፃ ለማድረግ ሲል እዚህ ጋር ምንድን ነበረ ኤርሚያስ ያደረገው? እነሱን መርፌውን ሙሉ ቦዲውን እንዲነኩት ነበር ያደረገው። ነገር ግን ያላየው ነገር እሱ ያልተመለከተው ነገር ምንድነው? መርፌ ሞጊዋን ወይም ደግሞ ጫፏ ላይ ግን የኤርሚያስ አሻራ ብቻ ነበር የተገኘው። ይሄ ማለት በቀጥታ እንግዲህ ገዳዩን ወደ ማን ይወስደዋል ማለት ነው? ወደ ኤርሚያስ ይወስደዋል ማለት ነው። ኤርሚያስ በቀጥታ የዳንኤል ገዳይ ሆነ። ከዛ በኋላ እንግዲህ ኤርሚያስን ብዙ የተጠቀምንበት እስከ ቤተሰቡ ድረስ ሄደን ያጠናናቸው ብዙ ነገሮች ነበሩ።
ስለ ቤተሰቡ ስናጠና ማክቤል የምትባል ልጅና እናትም እንዳለው እንግዲህ ያለ እናት ነው ያሳደግኳት ነበር ያለን። እሷን መያዝ ግድ ስለነበረብን ስለ ቤተሰቦች አግኝተናል፣ ምትነግረን ከሆነ በቤተሰቦች የማትደራደር ከሆነ እያንዳንዱ ነገር እውነቱን ንገረን ነበር ያልነው። በዛ ምክንያት እንግዲህ ተመልክታችኋል። እንግዲህ ለቤተሰብ የሚሰጡትን ዋጋ የኛን ቤተሰብ አሳጥተው የነሱን ቤተሰብ ግን እንዴት ፕሮቴክት እንደሚያደርጉ ተመለከታችሁ። ከዛ በቤተሰቦች ከመጣችሁ እናገራለሁ አለ። ያለውን ነገር እውነታውን ነገረን። ምንድነው ያደረገው? ይሄንን ማይክሮቺፕስ እሱ እየወሰደ እንደሚያስወጋቸው እነ ኢሳያስም ነገዛቸውም የነገሩን ነገር ነበረ። እኔ በርግጥ አውቃቸዋለሁኝ፣ ሌሎችም ሰዎች አሉ ከሷ ሌላ። የዛን ቀን ግን ግድያውን ያስተላልፈችው አንዲት ሴት አለች ነበር ያለን። ይሄን ደግሞ ተመለከታችሁ። ከዛ በኋላ ደግሞ ማይክሮቺፕሱን ወይም ደግሞ በደም ስራቸው የሚተላለፈውን መድኃኒት ወደሚወጋቸው ሰው ነበር የመጣ ነው። አንዲት ሴት አለች ብሎ እሱ ነበር የጠቆመን። ስንገባ አንዲት ሴት አገኘን። ቤት ውስጥ ደግሞ ስናገኝ አንድ ልጅ ማደንዘዣ ሳይቀር አነስቴዣ ይሉታል ሐኪሞቹን፣ እሱን ተወክታ ነው እንግዲህ ተወክቶ ነው ያገኘነው። ልጅቷ ወክታው ነበር ይሄንን ልጅ። ከዛ በኋላ እንግዲህ ልጁ ደንዝዞ ነበር። የተወሰነ ደቂቃ ብቻ ሳይሆን ሰዓታትም ጠበቅ ነው። እሷን ግን ያዝናት። ምክንያቱም እሷ ነበረች የተገኘችው በቦታው፣ ሌላ የወጋው ሰው የለም። እሷ ነበረች በቦታው። የሕክምና ባለሙያ ነች፣ ያስታውቃል። መድኃኒቱን በቀጥታ የምትወገው። በጣም ብዙ ደግሞ መድኃኒቶችን አግኝተን ነበረ በቦታው ያልተፈቀዱ ኢሌጋል የሆኑ ሀገር ውስጥ የማይገኙ። እሷ እንግዲህ በቀጥታ ያለችን ምንድነው እኔ እንግዲህ ሆም ኬር ወይም ደግሞ ፎሎ አፕ ማድረጋቸው ሰዎች አሉ፣ ለነሱ ስል ነው ይሄንን መድኃኒት ያስቀመጥኩት ነው ያለችን። አንድ ሰው ይሄንን ነገር ለመስራት የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣንን ጨምሮ የተለያዩ የመንግስት አካላት ፈቃድ መስጠት አለባቸው፣ እነዚህን መድኃኒቶች ቤቷ ውስጥ ለማግኘትም እነዚህ መድኃኒቶች ለመስጠትም። ስለዚህ ከሷ ግን ምንድነው ያገኘ? ያለ ምንም ፈቃድ የተከለከሉ መድኃኒቶች ሳይቀር ነበር ያገኘ ነው። ከዚህ በፊትም በነበረን ቆይታ ተመልክታችኋል። አቤል ሊገለው የነበረው ሰው መድኃኒቱን እያዘጋጀላቸው የነበረውን ሰው ተመልክታቸዋል። ከዛ እንግዲህ ያለውን ነገር ወደኛ የሕክምና ተቋም ነበር የላክነው፣ መድኃኒቶቹ እንዲመረመሩ ለማድረግ ነበር ያደረግነውና አንዳንዶቹ ደርሰዋል። እሱ ልጁን የወጋችው ወይም ደግሞ በቤት ውስጥ ያገኘነው ልጅ ሄኖክ የተባለው ልጅ የወጋችው ያንን መድኃኒት ነበር፣ አነስቴዣ ደግሞ ለሚወጋ ሰው እንግዲህ ሰርጀሪ የሚያደርግ ሰው ከሰርጀሪ በፊት እንዲደነዝዝ ነበር። ሎካል አነስቴዣ የሚባልም አይደለም፣ ሙሉ ለሙሉ የሚያደነዝዝ ነው። እንግዲህ በእንቅልፍ ልብ ሆኖ ነበር ልጁ፣ ሰመመን ውስጥ ነበረ። ከነቃ በኋላ እንግዲህ እሱም የነበረውን የነገረንን ታሪክ ተመለከታችሁ። ያለውን እውነታውን ነው ሽምጥጥ ያደረገን። እንግዲህ እኔ ለፎሎ አፕ ነው፣ ነርቭ አለብኝ፣ የሚጥል በሽታ አለብኝ፣ እሱን ልታከም ነው የመጣሁት ነው ያለው። ይሄ ማለት የሚያውቀው አንድ ነገር አለ እዛ ቦታ የተገኘበት ብለን የደመደም ነው። ከዛ እንግዲህ ያለውን ነገር ምርመራ በምናደርገው ወቅት እንግዲህ ሊደረግ የነበረውን እኛ የምናውቀውን እውነታ ስንነግረው እኔ ለዚህ አይደለም የመጣሁት ማውቀው ነገር የለም ነበር ያለን እሱ። እንደተመለከታችሁት እኔ ሃይማኖት ያለኝ ሰው ነኝ፣ ዩኒቨርሲቲ ተማሪ ነኝ። እንግዲህ እነሱ ናቸው የሚረዱኝ። ወደ ቀጣይ ስቴፕ ለመሸጋገር ደግሞ የደም ምርመራ ማድረግ አለብህ ብለው ነው እዚህ ያመጡኝ እንጂ ስለምትሉት ነገር ምንም አይነት እውቀቱ የለኝም ማለት። ከዛ እንግዲህ ከዛ በኋላ እሷን ካስገባናት በኋላ እንግዲህ ያለውን ነገር ሽምጥጥን ያደረገችን እውነታውን ለመካድ ነው የሞከረችን። አሁንም ከሷ ጋር ያለን ቆይታ ይቀጥላል። በዚህ ሁኔታ እኔና እሷ ወይም ደግሞ ከሷ ጋር የምንላቀቅ ሰዎች አይደለም። እስከ መጨረሻው ድረስ እውነቱን ለማወጣጣት ጥረት እናደርጋለን። ጥረት ማድረግም ብቻ ሳይሆን እውነታውን ላይ እንደርስበታለን። እሷን ወንጀለኛ የሚያስብል ብዙ መረጃዎችን እየፈለግን ነው። የሕክምና ውጤቶችም እጃችን ላይ የደረሱ ውጤቶች አሉ። እሱን ተመርኩዘን ዛሬ የምናደርጋቸው ቆይታዎች ይኖራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይሄንን አጠር ባለ ቪዲዮ አዘጋጅተንላችኋል። እሱን አይታችሁ ስትመለሱ እኔ በቀጥታ ከሷ ጋር ቆይታ ማድረግ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ተመልካቾቻችን ከሷ ጋር የተለያየንበትን ሁኔታ ታስታውሳላችሁ። ይኸውልሽ ከአንቺ ጋር በዛ ሁኔታ ተለያየን ማለት እኔ እና አንቺ ተታታውን ወይም ደግሞ ይሄ ነገር ቀረ ማለት አይደለም። እስከ መጨረሻው ድረስ አንቺ እውነታውን እስከምታወጪ ድረስ እኔ እና አንቺ የምንተወው ነገር አይደለም። ያገኘንሽ ቀላል ሁኔታ ውስጥ አይደለም። ወንጀል ነው። ከወንጀልም በላይ እጅግ በጣም ሰቅጣጭ የሆነ ነገር ነው። ትውልድ ነው እያጠፋቸው ያላችሁ። በቃ በጣም እየሰለቸኝ ነው። የምታወራውን ነገር አላቅም። ነገ መጣ ከነገ ወዲያ ደጋግሜ የምነግርህ ይሄንን ነው። ሰምተኛለህ? በቃ የማውቀው ነገር የለም አንተ ስለምታወራቸው ነገሮች። ይኸውልሽ እንዴ አንቺን እኮ ለመያዝ እኮ እዚህ ላይ ለመፈረጅ እኮ ማስረጃ መያዙ ብቻ ለኔ በቂ። ማስረጃ መያዝ ማያስፈልገኝም። ያገኘውብሽ ነገር ቤት ውስጥ ስንገባ ያገኘነው ነገር ብቻ ለኔ በቂ ናቸው እኮ። እሱ እኮ ጥፋቴን አምናለሁ። በቃ ከመጠን በላይ ማደንዘዣ ሰጥቼዋለሁ። ለሱ ጥፋተኛ ነኝ አውቃለሁኝ። ሌላ ስለምታወራው ነገር ግን አላውቅም። እውነት ያ ብቻ ነው ጥፋትሽ እንደሆነ የምታስቢው አንቺ? ሌላ ምንም ጥፋት የለብኝ። ስንት ትውልድን የገደላችሁት በዚህ ምክንያት? እና
ናቸው? ቆይ ከማን ጋር ነው ጠቅልለህ የምታወራኝ? ይኸውልሽ እኔ እኮ ስላንቺ ብዙ ማስረጃዎችን ይዤ ነው የመጣሁት እዚህ ስመጣ። ምን አይነት ጉዳይ ነው እንዴ? ከዛ በተጨማሪ ይኸውልሽ ሰው ይሆናል በቃ የተሳሳተ ሰው ጋር ነው የመጣው። ለምን አትረዳኝ? ይኸውልሽ የተሳሳተ ሰው ነው ለማለት የሚያስችል ምንም ነገር የለሽም። ቤት ውስጥ ያገኘኋቸው ማስረጃዎች አንቺ ላይ ወንጀሉን ለመደፍደፍ ብቻ በቂ ነው። ይኸውልሽ እየነገርኩሽ ያለሁት እነዛ ሰዎች የሉም አጠገብሽ። እንደለመዳችሁት ከዚህ በፊት እንደምታደርጉት እስር ቤት ከገባችሁ በኋላ እነዛ ሰዎች መጥቶ ሊያስወጡሽ አይችልም በፍጹም። አሁን በእኛ እጅ ላይ ነሽ ያለውን ነገር። ይኸውልሽ እያደረጋችሁት ያላችሁት ነገር ከዛም በላይ ነው። ሚገድል ትውልድ ነው እየፈጠራችሁ ያላችሁት። ሀገር ነው እየበከላችሁ ያላችሁት። እና ማናቸው? እሺ ቆይ ቢያንስ አስረዳኝ። ምንድነው የሚያደርጉት እነዛ ሰዎች? እኔ የማውቀው ነገር የለም። ለምን ደግሞ አትረዳኝ? ቆይ እንዴ ይኸውልሽ ከዛ በተጨማሪ እኮ ቤት ውስጥ ያገኘኋቸው መድኃኒቶች እንግዲህ አብዛኛዎቹ እንግዲህ ተመልካቾች የሕክምና ማስረጃ የሚባሉት ነገሮች እጃችን ላይ ደርሰዋል። እነዚህ ነገሮች ምን አይነት መድኃኒቶች እንደሆኑ እያንዳንዱን ነገር እኮ ደርሰንበታል። ትውልድ የሚገድል ሀገር የሚያጠፋ ለሰይጣን ለ666 ለተባለው ማህበር እንዲንበረከኩ የሚያደርግ ሰው ቢገድሉ ምንም የማይጸየፉ ምንም የማያዝ እኔ ቤት የለም። እንደሱ አይነት ነገር አግኝተሃል? ሲጀምር እንደዚህ አይነት መድኃኒት አለ? ይኸውልሽ እሱም የጊዜ ጉዳይ ነው እንጂ ስላንቺ ሙሉ ለሙሉ የተጠናከረ መረጃ ይዘብሻለሁ። ይሄን ደግሞ እርግጠኛ ሆኜ ነው እኔ እየነገርኩሽ ያለሁት። እያንዳንዱን ነገር እደርስበታለሁ። ለኔ ሩቅ አይደለም። አሁን ግን እድል እየሰጠውሽ ያለሁት ይሄ ነገር ከመሆኑ በፊት ከእውነታው በፊት እኔ እያንዳንዱን ነገር ከራሴ ተነስቼ ከማረጋገጤ በፊት እውነታውን እንድታምኚ ነው፣ እውነታውን እንድትነግሪኝ ነው የምፈልገው። ይኸውልህ ጊዜህን አታቃጥል። ማለት መገኘት የሚገባ ቦታ ተገኝተህ እንደዚህ አይነት ነገር ፈልግ። ሁላችሁም ጊዜያችሁን አታቃጥሉ። እኔ ጋር ሊያስከስተኝ የሚችለው እሺ ከውጭ ሀገር ያመጣኋቸው መድኃኒቶች አሉ። ከዛ ደግሞ ለልጁ ከመጠን በላይ ማደንዘዣ መስጠቴ። ከዛ ውጪ ግን ምንም የማውቀው ነገር የለም። ውጭ ሀገርስ ከማን ጋር እንደምትሰሪ እኔ በደንብ አውቃለሁኝ። ከማን ጋር ስትሰሪ እንደነበረ በደንብ አንድ ሆስፒታል ውስጥ ተቀጥሬ ነበር የምሰራው። አለቀ። ሆስፒታሉ ደግሞ የአንድ ግለሰብ አይደለም የብዙ ሰው ነው። እንዴ ቆይ አንተ ለምን ደግሞ አትረዳኝ? ምን አድርጊ ነው የምትለኝ? እኔ እኮ የሕክምና ወጪ ማውጣት የማይችሉ ሰዎችን ቤት አምጥቼ ያከምኩኝ ነው እንዴ። እንደዚህ አይነት ጥሩ ነገር በሰራሁኝ ግዴታ ሚዲያ ላይ ማውጣት አለብኝ? ንገረኝ እስኪ። ይሄን እያረኩ ነው ብዬ ለሚዲያ ሰው መናገር አለብኝ? በቃ በቤቴ የማደርገውን ነገር አደርጋለሁኝ። አለቀ። ምንም ይሄ እኮ ሆይታ የሚያስፈልገው ነገር አይደለም እንዴ። ማለት በዚህ ምክንያት ልትከሰሽ ምናምን እንድትለኝ አልፈልግም። በቃ መረዳት ከቻልክ ተረዳ። እዚህ ጋር እኔ ምንም ያጠፋሁት ነገር የለም። ለነዛ ጥፋቶች አምኛለሁ። በቃ ሰውየው ከአቅሜ በላይ ስለሆነ ነው። ሌላ ምንም ያረኩት ነገር የለም። ይኸውልሽ ጭራሽ አንቺ ነሽ ጥሩ ነገር እያደረግሻለሽ። አዎ ጥሩ ነገር እያደረግኩኝ ነው። ወጥተህ አካባቢውን ሰው መጠየቅ እኮ ትችላለህ። እሷ ማናት ብትላቸው በቃ እዚህ ጋር እኛን የምትረዳን መድኃኒታችን ሲያልቅብን እሷ ጋር እየሄድን የምንወጋ ሆስፒታል ክሊኒክ ደማቸው ምናምን መለካት ሲፈልጉ እኔ ጋር እየመጡ የሚለኩ እንዴ 5ም 10 ብርም የሌለው ሰው እኮ አለ። ለምን ደግሞ አትረዱት? እውነት እንደዛ ነው የምታስቢው? ሰፈር ውስጥ ስለ አንቺ ጥሩነት የሚመሰክር አለ? አዎ ወጥተህ መጠየቅ ትችላለህ። ይሄ ደግሞ ማሰብ አይደለም፣ እውነታውን ነው እየነገርኩ ያለሁት። ይኸውልሽ ልንገርሽ አይደለ ማንም ስለ አንቺ ጥሩነት አንቺ እንደዚህ ያደረገችልኝ ብሎ የመሰከረ አንድም ሰው የለም። አብረን መውጣት እንችላለን። ጎረቤት እንዴ ሩቅ ቦታ እኮ ጠይቀህ አይደለም ጎረቤት መጠየቅ ትችላለህ። በዛ ላይ ደግሞ እዚህ አካባቢ አይደሉም እኔ ጋር የሚመጡ ሰዎች 1-2 ሰው ነው እዚህ ሰፈር ያለው። ሌሎቹ ከተለያየ ቦታ ነው የሚመጡት። ይኸውልሽ እውነቱን ልንገርሽ አይደለ እዚህ ቤት ውስጥ የሚሰራው ወንጀል ነው። እዚህ ቤት ውስጥ ምንም ሰው የማዳን ስራ ተሰርቶ አያውቅም በፍጹም። አንተ ከዚህ በፊት እዚህ ቤት ውስጥ ነበርክ? እሺ ቆይ አስረዳኝ። ምኑ ነው ወንጀል? እዚህ ቤት ውስጥ ስመጣ መጀመሪያ አንቺ ጋር ስመጣ ዝም ብዬ ከሜዳ ተነስቼ አይደለም የመጣሁት። ከኤርሚያስ ጋር ስለነበራችሁ ግንኙነት ላወራ። ማን ኤርሚያስ እንዴ? ቆይ እኔ እኮ ነግሬሃለሁ የተሳሳተ ቦታ ላይ ነክ። ከተሳሳተ ሰው ጋር ነው የምታወራው። ኤርሚያስ የምትለውን ሰው አላውቀውም እኔ። ይኸውልሽ እኛ ከመምጣታችን በፊት ስለ እያንዳንዱ ነገር አንቺ ስለምትሰሪው ስራ መረጃዎች አግኝተናል። ከዛ በላይ ደግሞ እዚህ ድረስ ያመጣን ኤርሚያስ ምስክር ነው። ከኤርሚያስ ጋር የተለየ ግንኙነት ነበራችሁ። ከዛ በተጨማሪ ይኸውልሽ አሁንም ቢሆን የምነግርሽ እያንዳንዱ ማስረጃዎች በዙሪያሽ ተሰብስበዋል። አንቺ ላይ ነው ሁሉም ጣቱን እየጠቆመ ያለው። አንቺ መሀል ላይ ገብተሻል። እንደ ድሮ እነዚህ ሰዎች ነፃ ያደርጉኛል ብለሽ እንዳታስቢ። ለምንድነው ማትረዳኝ? ድሮ የለም ዘንድሮ የለም። በቃ ማንም ነፃ ወጥቶኛ አያውቅም ከምንም ነገር እንዴ። ቆይ ከኔ በላይ አንተ ስለኔ ታውቃለህ? በደንብ አውቃለሁ። ምንድነው የምታውቀው? እሺ በደንብ አውቃለሁ። እያንዳንዱን ነገር ስለምትሰሪው ስራ በደንብ አውቃለሁ። ምን አይነት ሰው እንደሆንሽ በደንብ አውቃለሁ። ከዛ በተጨማሪ አደንዝዘሽ ምን ልታደርገው እንደነበረ በደንብ አውቃለሁ። ምን ላደርገው ነው እንዴ? እኔ እኮ ከሱና ከኔ እኮ እዚህ ጋር ብንጋጠም እሱ እኮ ነው ጠንካራ አይደል እንዴ? ምን ላደርገው እችላለሁኝ?
ወይስ የፈጠራ ሐሳብህን ነው እየመጠለን የምትነግረኝ? ምንድነው የፈጠራ ሐሳብ? የፈጠራ ሐሳብማ እናንተ ናችሁ ድራማችሁን የምትሰሩት። ለእያንዳንዱ ነገር ብትያዙ እንኳን ይሄንን ተጠቀሙ ተብሎ ስቶሪ ዲቨሎፕ ተደርጉላችሁ ድራማ ሰርታችሁ የምትወጡ ሰዎች ናቸው። እኛ ማነን? እኔ እኮ ያልገባኝ ነገር እኛ ማነን? እኔ እኮ አንድ ነኝ። በቃ እዚህ ጋር የምታየኝ ሰው አብሮኝ የሚሰራ ሰው አይተሃል? እናንተ አትበለኝ። እማውቀው ነገር የለም ስለምታወራው ነገር። መቼም አንድ ሰው ያንቺን ቤት ማያውቅ ሰው ከሜዳ ተነስቶ በብዙ ወንጀሎች ውስጥ የተዘፈቀ ሰው ብዙ ወንጀሎችን የሚሰራ ሰው ከየትም ቦላ አስሶ እንግዲህ ጉራንጉር ውስጥ ነው የመጣ ነው። እዛ ድረስ መቼም መርቶ ያመጣንም አንቺን ማያውቅ ሰው ምናልባት እኔ ላይ ያ ሰው ደግሞ ይኸውልሽ ያ ሰው ደግሞ በወንጀል የተጨመላለቀ እኔ እኮ ብዙ ምስክሮች አሉኝ። የኛ ጋርዶችን ጨምሮ ተመልካቾች እንደተመለከታችሁ የኛ ሰዎችን ጨምሮ እነግዛቸውን እነ ኢሳያስን ከዛ ጨምሮ ከነማን ጋር ስትሰሪ እንደነበረ የኔ ወንድም እንዲገደል ያደረጉትን ሰዎች ጨምሮ አንቺ ነበርሽ እያንዳንዱ ነገር ስቀብሪባቸው ነበር። ነገር የለም ይኸውልህ ወንድም ስለመሞቱ በጣም በቃ አዝናለሁኝ፣ ግን እኔ የማውቀው ነገር የለም። እኔ ላይ መጥፎ ነገር ያሰበ ሰው ጸጥ ብሎ ጣቱን ጠቁሙብኝ ሊሆን ይችላል። እኔም እኮ ምስክር አለኝ። በምሰራው ነገር ጥሩ ነገር እንደምሰራ እሺ ምስክር ማምጣት እችላለሁኝ። ለምን ደግሞ አትረዳኝ እንዴ? ሁሉንም ነገር ድፍን አታርገው እንጂ የምነግርህን ነገር ለመስማት ሞክር። ይኸውልሽ እኔ ካንቺ መስማት የምችለው እውነታውን ነው። አንተ መስማት የምትፈልገውን ብቻ ነው የምትጠብቀው። መስማት የምፈልገው አይደለም። እኔ እየነገርኩሽ ያለሁት ስለ እውነታው ነው። ስላንቺ ስላገኘሁት እያንዳንዱ መረጃ፣ ስላንቺ ስለተገኘብሽ ማስረጃም ጭምር እያንዳንዱን ነገር ይኸውልሽ አንቺ ለሀገርም ለወገንም የምትጠቅሚ ሐኪም አይደለሽም። እሺ በቃ አመሰግናለሁ። እንደዛ ነው አይደል የሚሰማው? እሺ አመሰግናለሁ። በቃ ማንም እኮ በቃ አንተ የምትፈልገው የምታስበው ነገር እንድነግርክ ነው። እኔ ደግሞ መንገር የምችለው እውነቱን ብቻ ነው፣ እማውቀውን እውነት። ይሄን ደግሞ ከኔ በላይ አንተ አታውቅም። ስለዚህ ተረዳኝ። ምን አይነት እውነት ነው ልትነግሪኝ የምትችይው? እየነገርኩ ያለሁት እውነት ነው። በቃ እኔ እኮ ነገርኩ። ምስክር ካልክ ምስክር ማምጣት እችላለሁ በደንብ አለኝ። አስፈላጊ እኔ አለኝ ስላንቺ እንደውም ምስክር አለኝ። ምን አይነት ምስክር ነው ሊኖርሽ የሚችለው? እንዳንቺ አብሮሽ ሊገሉ የሚችሉትን አብሮሽ የሰሩትን ሰዎች እነዛን ሰዎች ነው ምስክር አድርገሽ አንቺ ለኔ መታመጭልኝ? እነዛን ሰዎች ይኸውልሽ አንቺ ምስክር ልታደርጊያቸው የምትፈልጊያቸውን ሰዎች እኔ እጅ ላይ ነው ያሉት። እዚህ ድረስ ያደረሱሽ ይሄንን ስራ እንድትሰሪላቸው የሚያደርጉኝ ሰዎች እያንዳንዱ ሰዎች እኔ እጅ ላይ ነው ያሉት። እኔ ማንንም ይሄን ስራ እንድሰራ አያደርገኝም። በቃ በራሴ ተነሳሽነት ነው ቤቴ ሆኜ ያለኝ ነገር በቂ ስለሆነ ከማንንም ክፍያ ሳልፈልግ እየሰራሁ ያለሁት። በቃ ውጭ ሀገር ሄጄ ነበረ፣ እዛ ሰርቻለሁ ረጅም ዓመት፣ ያካበትኩት ሀብት አለኝ። ስለዚህ እዚህ መጥቼ እሰራለሁኝ። አለቀ። እኔ ለገንዘብ ሞት ሰው አይደለሁኝም። ስለዚህ ሰዎች መርዳቴ ጥፋተኛ የሚያስብለኝ ከሆነ እሺ ትችላለህ፣ ጥፋተኛ ነኝ። ይኸውልሽ እኔና አንቺ ከዚህም በላይ ብዙ ነገሮች እንኳኳናለን። አሁን እየተውኩሽ አይደለም። እኔ አንቺን በፍጹምም ልተውሽ አልችልም። ልንገርሽ አይደለም መቼም ቢሆን ልተውሽ አልችልም። የእነዚህ ሁሉ ነገሮች ጠንሳሽ አንቺ ነሽ። እንግዲህ ተመልካቾች አንዱን ሐኪም አንዱን ዶክተር ያዝ ነው ብለን ነበረ መጀመሪያ። ከዛ በኋላ ነው እንግዲህ በጣም እነዚህ ሰዎች የተደራጁ የሚሰሩት ስራ በጣም የተወሳሰበ ምን አይነት ወንጀለኞች እንደሆኑ መመልከት ይቻላል። በዚህ ብቻ በደንብ አውቅሻለሁኝ የማን ሰው እንደሆንሽ፣ ለማን እንደምትሰሪ፣ ምን አይነት ግንኙነት ከነማን ጋር እንዳለሽ በደንብ ስለማውቅሽ ነው እኔ አንቺ። አሁንም ቢሆን ይሄ መንገድ ያዋጣኛል ብለሽ የምታስቢ ከሆነ ከዚህም በላይ ሄዱንብሻል። እኔ እንግዲህ ነግሬሃለሁ፣ ተሳስተሃል። ነገም ከነገ ወዲያም መቼም ብትመጣ ቤቴ ክፍት ነው፣ ትገባለህ። ግን ደግሞ ተመሳሳይ ነገር ነው ልነግርህ የምችለው። ለምንድን ነው የማትረዳኝ? እንግዲህ እሺ እኔ አንተ የምትለውን እንዳምንልክ ነው የምትፈልገው? ውሸቱን መቼም አምኜ አልቀበልክም። ለምን ድርቅ የምትለው? በቃ እማውቀው ነገር የለም። ወንጀል ምናምን እማውቀው ነገር የለም። ከፈለክ ልተባበር እችላለሁ። መረጃ ከንገረኝ። ያንቺን ትብብር ነው የምፈልገው እኔ። ያንቺን ትብብር ነው ወይ የምፈልገው? ምናልባት ከፈለክ እንዴ ይሄ ሁሉ ጥያቄ እኮ አንድ አይነት ነገር ላይ ነው ዞሮ ዘረ። ልንገርሽ አይደለ ትብብር የሚያስፈልግሽ በዚህ ሰዓት አንቺ ነሽ። እንደውም እያንዳንዱ ማስረጃ ቤትሽ ውስጥ የተገኘው አንቺ ነሽ። ይሄንን ሁሉ ነገር ያገኘነው አንቺ ቤት ውስጥ ነው። በአንድ ግለሰብ ደረጃ ይሄ ሁሉ ነገር ቤትሽ መገኘቱ ብቻ በቂ ነው። ኦይ አንድ ሁለት መድኃኒት አገኘው ብለህ አንድ ሁለት መድኃኒት አይደለም ከዛም በላይ ያደረግሽውን ልጨምሮ። ምንድነው ያደረኩት? ልጁን ምን ልታደርገው ነበር? ልጁን ቤት ውስጥ ማደንዘዣ ነው የተወጋው እኮ። በቃ ስለታመመ ማደንዘዣ ወጋሁት። ማደንዘዣ መወጋቱ አይደለም የኛ ዋና ነገር። መቆጣጠር አልቻለም ነበረ። እኔ ሊያጠቃኝ ሞክሮ ነበር። ስለዚህ ማደንዘዣ ወጋሁት። ምንም እኮ የተለየ ነገር አይደለም። ዛሬ ደግሞ ሌላ ታሪክ ፈጠርሽ። ምንም ሌላ ታሪክ አልፈጠርኩኝም። እንዴ ትናንትና ስትመጡ ሁሉ ነገራችሁ ያስፈራ ነበር እና ታስደነግጡ ነበር። ስለዚህ ልጁ በጣም ታሞ ነበረ። ከህመሙ ብዛት ሊያጠቃኝ ሞከረ። እኔ ደግሞ ማደንዘዣውን ወጋሁት። ከመጠን በላይ ግን ሞጋት አልነበረብኝም።
በቃ ሰውነቱ ግን ሊቀበል ስላልቻለ ማደንዘዣ ከመጠን በላይ ወጋሁት አለቀ እኔ ሌላ ምንም የተወሳሰበ ነገር የለም ልጁን እኮ ይዘነው መተናል እኮ እሺ በቦታው እኮ ከሱ በላይ እኮ ማንንም ምስክር ሊሆን አይችልም እኮ እሺ አስገባና ጠይቀው እኔ ከምልህ ተቃራኒ ካለ እንግዲህ ልጁ ጤነኛ አይደለም ማለት ነው እሺ በጣም ጥሩ ሄኖክን አስገቡልኝ እሺ እንግዲህ አንቺ እያልሽኝ የነበረው ከሄኖክ ጋር ስለተፈጠረው ስለእያንዳንዱ ሲቹዌሽን እሱ አስቸግሮኝ ነው የመጣው ነው እሱኛ ጋር ነው ያለው እያንዳንዱን ነገር እውነታውን ደግሞ የሚነግረን ሰው አለ ምንድን ነበር የተፈጠረው ሄኖክ የዛን ቀን አንተ እዚህ የመጣ ሰዓት ያው መጀመሪያ ስመጣ እንደነገርኩ መላኩ ያው ብዙ ነገሮችን ነግሮ ነው ያመጣኝ ገንዘብ ጥሩ ገንዘብ እንደሚሰጠኝ እና ደግሞ የውጭ ድልም እንደማገኝ የተለያዩ ነገሮች እንደሚደረጉልኝ ያው ከህክምና አንፃር ሁሉም ነገር እንደሚደረግልኝ ተነግሮኝ ነው የመጣሁትና ወደዛም ለመግባት ያው ሙሉ ምርመራ ማድረግ እንዳለብኝና ያው ህመም ስላለብኝ የነርቭ ህመም ስላለብኝ ከዚህ በፊት ገልጬዋለሁ ሬጉላር የሆነ ቼክአፕ ማድረግ አለብህ ብለው ነው ወደዚህ ያመጡኝና በአብዛኛው ባለፈውም ከእንትን ካልከኝ አንፃር በቃ ራሴን ብዙ ነገሮችን ኮንሺየስ ሆኜ አላስታውስምና አብዛኛውን ሰዓት በቃ በመደንዘዝ ማለት ይቻላል ማሳልፈውና እንዴት እንደዛ እየተደረገብኝ እንደነበረ ሁሉ ምንም አይነት ነገር ሊገባኝ አልቻለም ምንድነው የተደረገብህ ምን ማለት ነው ምንድነው የተደረገብህ ምን ተደርጎብሃል የመጣሁት እኮ ለሌላ ጉዳይ ነው አይደለ ለምንድነው የመጣሁት ቼክአፕ ታረጋለህ ሙሉ ምርመራ ታረጋለህ ተብዬ ነው አይደለ የመጣሁት ግን እየተደረገብኝ የነበረው ነገር ሌላ ነገር ነበር ምንድነው ያደረኩብህ ምንም አላደረኩብህም በሰዓቱ ከኔ ጋር እያወራህ ያለ አመመክ መድኃኒቶቹ ራሱ ትክክል እንዳልነበሩ እኔ ምንም መድኃኒት መስጠት የማይገባቸው መድኃኒቶች ተገኝቷል እዚህ ቤት ውስጥ ማለት እንትን እያልከው ነው አሻንድደክ ነው ያስመጣከው የተሰጠውን መድኃኒት ነው እየተናገረ ያለው የተሰጠሁት ማደንዘዣ ብቻ ነው ከፈለክ ወስደህ ልታስመረምረው ትችላለህ እሱ የሚፈቀር ነገር ነበር ከዛ በኋላ ይኸውልሽ ልታደርጉት የነበረው መጀመሪያ ይኸውልሽ ከዋናው መድኃኒት በተጨማሪ ልትሰጡት የነበረው መርፌ እኮ አለ እኮ ከዛ ከአንስቴጂዮ ከማደንዘዣው ቀጥሎ ልትሰጪው የነበረው መርፌ እኮ አለ እኮ ስለዛ መርፌ እኮ የኛ ሰዎች በቂ መረጃ ነግረውናል እኮ እኔ ለሱ ልሰጠው ለማን ይጥቀም አንተ በምን ታውቃለህ በሰዓቱ ታውቃለህ አላስታውስም እያለ ነው እየነገረክ ነው ማደንዘዣ ብቻ ነው ወጋው ትክክለኛ ነው ወይ ቫሊድ ላይሰንስ ነው ወይ ያለሽ የሚለው ነገር ሁሉ በጣም ያጠራጥረኛል እንዴት ነው ማያገባው ይሄ ሰው እኮ ትታከማለህ ሙሉ ምርመራ ታደርጋለህ ብላችሁ ለምንድነው ያደረኩት የነበረው ለምንድነው ማያገባው ልትገሉት እኮ ነበር እኮ እኔ ማንንም ልገል አልነበረም በሰዓቱ ሊያጠቃኝ ሞከረ እሱ ያስታውስ አላውቅም ማደንዘዣውን ወጋሁት እና እኔ እንዲያጠቃኝ ቁጭ ብዬ መተጠቃት ሞክራል በጭራሽ ሰላም ነበረ እናንተ በሽተኛ ነህ እኮ ምን አይነት ወሬ ነው የምታወሪው የነርቭ በሽተኛ ነህ አይደለም እንዴ ታዲያ ለሱ ነው እንጂ ክትትል ማድረግ ያለብኝ ሌላ መድኃኒት እየሰጣችሁኝ አደንዝዛችሁኝ ልታደርጉብኝ የነበረው ነገር ደርሼበታለሁ ሊደረግብኝ የነበረው ነገር ሌላ ነው ተነግሮኝ የመጣሁት ነገር ሌላ ነው በሰዓቱ አንተ አግሬሲቭ ሆነ ነበር እሷን ለማጥቃት ሞከረ ነበር አልሞከርኩም በጭራሽ ሰላም ነበረ ሰላም ለምንድነው እንድናገር እድሉን ማትሰጪ ማውራት ትችላለህ አዳምጥበት መጀመሪያ ዝም ብለሽ አዳምጪ ሚሊዮን ነገር ስሚ ይኸውልሽ እየተናገርሽ ያለሽው እያንዳንዱ ነገር እሱነቱን እንዳያረግ ነው ይሄ ደግሞ ወንጀሎችን አንቺ ላይ ያባሱ ነው ስነ ስርዓት ይዘሽ እሱን ስሚው እድሉን ሲሰጥሽ ብቻ ነው ከዚህ በኋላ ልትወሪ የምትችይው እሺ በመጀመሪያ እናንተ በገባችሁበት ሰዓት ምንም አይነት ነገር አልነበረም ያው ቼክ ላድርግህ ብላኝ ቁጭ አድርጋኝ መድኃኒቶች ነበሩ እንዳያችሁት በብዛት ቴብል ላይ አስቀምጣ ቼክ እያደረገችኝ ነበርና ከዛ ምንም ማስታውሰው ነገር የለም በሰዓቱና ሰዎች መጡ ምናምን ብላ ምን አይነት ሰውም እንደመጣ ምንም ነገር እኔ ማስታውሰው ነገር የለም አዋክባኝ ወደ ውስጥ አስገባችኝ ከዛ በፊት ማስታውሰው ነገር ሰላም እንደነበረ ነው እንጂ ምንም ሌላ ማስታውሰው ነገር የለም ከሷ ጋር ግብግብ ውስጥ እንደዚህ አልገባንም እንደውም እየለካችኝ ነበረ ደሜ እንደውም በቃ ለመጨረሻ ጊዜ ያንን ነው ማስታውሰው ከዛ በኋላ ምን እንዳረገችኝ ራሱ አላስታውስም በቃ ወደ ውስጥ አዋክባ አስገባችኝ ከዛ ጫጫታ ምናምን ነበረ ከዛ በኋላ ከሰዓታት በኋላ ካንተ ጋርም ቁጭ ብለን ስንነጋገር እንዲ ነበረ ብለ ስትለኝ ነው ከምን ጊዜ በኋላ ነው ይሄንን ሁሉ ነገር ማስታወስ በቃ ኦልሞስት ከአንድ ሰዓት ከሁለት ሰዓት በላይ እንደጠበቃችሁኝ ነው የነገርከኝ አንተምና ይሄ ነገር ደግሞ በተደጋጋሚ ሲደረግብኝ እንደነበረ እሷ ደግሞ በእርግጠኝነት ታውቃለች
ለምን እሷ ስታደርገው ስለነበረ እናንተ ከዚህ በፊት እንተዋወቃለን እያለ ያለው ነገር ሰምተሻል አይደለ? ስለ ያንዱ ሲቹዌሽን ነገር ስማኛ ምንድነው የምትይኝ ነገር? ምንድነው የምትይኝ? እኔ እኮ እየተናገርኩኝ ነው። ይሄ ልጅ እኔ ምን አቅዶ ይምጣ እኔ ጋር አላቅም። እኔ ጋር ብቻ መታከም ይፈልጋል። አቅም የለውም። የዩኒቨርሲቲ ተማሪ ነው ተብዬ ነው እኔ ጋር የመጣው። ቴንክ ዩ። ከዛ በኋላ እየመረመርኩት ነበረ። በምርመራው መሀል የሆነ በሽታ እንዳለበት አወቅኩ። ለምን ነው የሚጠቅመንን ነገር ማትናገረው? አሁን እኮ የምታወሪው ነገር ምንም ፍሬ ያለው ነገር አይደለም። እኔ አንተ እንዳይገባ ምንም አይነት ፍሬ ያለው ነገር እየተናገርሽ አይደለም። ከነርቭም ተጨማሪ ሌሎች በሽቶች አሉ። በከተማችን ከግማሽ በላይ ህዝብ በሚኖርባት በቃሊቲ ገላን ከሮቢክ ሆቴል ፊት ለፊት ቴምር ሪል ስቴት እያስገነባው በሚገኘው እጅግ ዘመናዊ የንግድ ሞል ላይ ከ500 ሺህ ብር ቅድመ ክፍያ አንስቶ ቀሪውን በግንባታ ሂደት የሚከፍሉበትን እድል አመቻችቶ ከ16 ካሬ ጀምሮ በተለያዩ የአካራይ አማራጮች አቅርበንሎታል። ግራውንድ ላይ በ1.8 ሚሊዮን ብር ቅድመ ክፍያ እንዲሁም በ4.2 ሚሊዮን ብር ሙሉ ክፍያ፣ አንደኛው ወለል ላይ በ1.2 ሚሊዮን ብር ቅድመ ክፍያ እንዲሁም በ3.1 ሚሊዮን ብር ሙሉ ክፍያ፣ ሁለተኛው ወለል ላይ በ800 ሺህ ብር ቅድመ ክፍያ እንዲሁም በ2.7 ሚሊዮን ብር ሙሉ ክፍያ፣ ሶስተኛው ወለል ላይ በ600 ሺህ ብር ቅድመ ክፍያ በ2.5 ሚሊዮን ብር ሙሉ ክፍያ፣ አራተኛው ወለል ላይ ደግሞ በ500 ሺህ ብር ቅድመ ክፍያ እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ በሽያጭ ላይ እንገኛለን። ከዚህም በተጨማሪ 100% ለሚከፍሉ ደንበኞቻችን የ10% ልዩ ቅናሽ አዘጋጅተናል። ለበለጠ መረጃ በ0903 00 0161 እንዲሁም በ0995 06 6500 ይደውሉልን። ቴምር ፕሮፐርቲስ። ይሄን ብነግረው እዚህ ጋር ስሜቱ ሊጎዳ ይችላል። እንደውም ሌላ ቦታ ቼክ አድርጌ ብዙ ያልሽኝ በሽታዎች እንደሌሉብኝ ማረጋገጥ የምችል ይመስለኛል። አሁን ልክ ከይሰውዬ ጋር ዛሬ ገና ነው የተገናኘ ነው። እኔ ምንም በሽታ አለብህ ብየው አላቅም፣ አግኝቼውም አላቅም። የነርቭ በሽታ እንዳለበት ከወረቀት ጋር ነው ይገኝ መጣው። ምን ችግር የለውም አለበት ስለምትዩ በሽታም ከሆነ እስኪ ንገሪን። እስኪ ይሄ በሽታ አለበት ንገሪን። HIV አለበት። እንግዲህ ተመልካቾች እያለችው ያለችው ነገር ተመልክታችኋል። እሱ እዚህ ጋር ከኛ ጋር የነበረውን ቃለ መጠይቅ ከጨረስን በኋላ ወደኛ የሕክምና ተቋም ሄዶ ሙሉ ምርመራ ነው የሰጠ ነው። ከዚህ ውስጥ ደግሞ HIV ኤድስ አንዱ ምርመራ ነው። የተገኙ በሽታዎች አሉ፣ ያልተገኙ በሽታዎች አሉ። ውጤት የደረሰን አለ፣ ያልደረሰን አለ። እንግዲህ የኤችአይቪ ምርመራ ወዲያው ነው ውጤቱ የተሰጠን። ይሄ ሰው ኤችአይቪ ኔጌቲቭ እኮ ነው። ኤችአይቪ የሌለበት ሰው እኮ ሰው ነው። እንዴት ነው ልቃቷ? በ10 ደቂቃ የሚደረግ ምርመራ በዚህ ልክኛ ተመልከች። ሌላ ክህደት ይኸውልሽ፣ እዚህ ጋር እንኳን ከተናገርሽው ንግግር ጋር የሚጋጭ ሁለተኛ ነገር አሁን ሳገኝብሽ የሌለ ነገር ነው እየነገርሽኝ ያለሽ። በዛ ላይ ደግሞ ልንገርሽ አይደለ ኤችአይቪ ኤድስ ያለበት ሰው እንደምናውቀው ከሆነ መድኃኒቶቹ የሚሰጡት በመንግስት ተቋም ነው፣ ወይ ጤና ጣቢያ ወይ ደግሞ የመንግስት ሆስፒታል። እነሱም ክትትል የሚደረግባቸው በመንግስት ሆስፒታል ላይ መድኃኒቶቹ በነፃ ስለሚሰጡ ነው። ይሄንን ጠንቅቄ ማውቅሰው ነው። ከኛ ጀርባ ይኸውልሽ ያሉ የሕክምና ባለሙያዎች የነገሩን ነገር ነው። ኤችአይቪ መድኃኒት እኮ ይሰጠውት አልነበረም። ልጁ የነርቭ በሽታ አለበት። በሰዓቱ ሊያጠቃኝ ሞከረ። ምን አይነት በሽታ እንዳለበት ራሱ ልነግረው አልቻልኩኝም። ከዛ ማደንዘው ነው ጋውት። በሰዓቱ እናንተ መጣችሁ። ይሄ እኮ ምንም ለመረዳት የሚከብድ ነገር አይደለም። እንዴት ነው የማይከብደው? ማለት አሻምድደከው ምናምን ነው የመጣከው እዚህ ጋር ማለት አንተ የምትፈልገውን ነገር ነግረው ነገር የለም። ይኸውልሽ ስለ ጮሽ ምንም የምታመጪው ነገር የለም። እኔ እየፈለከው ማሰብ ትችላለህ። የአይምሮ በሽታና የነርቭ በሽታ በጣም የተለያየ ነገር ነው። ለመጨረሻ ጊዜ እድል እየሰጠሁሽ ነው ያለሁት። ይኸውልሽ እድልሽን ደግሞ እየተጠቀምሽበት አይደለም። ከሱ በላይ ምስክር አንቺ ላይ ካገኘንባቸው በላይ ምስክር ሊሆን የሚችል ምንም ነገር የለም። አሁንም ቢሆን ይሄንን እድል የሰጠሁሽ እውነታውን እንድትናገሪ ስለፈለኩ ነው። እኔም የራሴ ምስክሮች ማምጣት እችላለሁ። መናገር እንዴ ምን የውሸት ምስክር በፍጹም አልፈልግም። አንቺ ልታመጪ የምቻቸው ሰዎች ምን አይነት ሰዎች እንደሆኑ አውቃለሁኝ። ከዚህ በፊት የሚያስኳቸው ሰዎች ናቸው። የኔ የምትያቸው ሰዎች እኔ እጅ ላይ ነው ያሉት። እስከ ኤርሚያስ ድረስ ይኸውልሽ ያረጋገጥኩት ነገር ነው። ከዛ በኋላ እኔ ሕክምና ተቋም ወደኛ ተቋም ወስጄ ያረጋገጥኩት ነገር ነው። ሙሉ ማስረጃ አለኝ። እየሰጠሁሽ ያለሁት የመጨረሻውን እድል ነው። እነዚህን ሰዎች ደግሞ የወጋሻቸው አንቺ ነሽ። ይሄንን ጠንቅቄ ስለማቅ ነው አንቺ ጋር የመጣሁት። የምሰጥሽን እድል ተጠቀሚበት። እና ማናቸው? እኔ ማንንም አልወጋሁም። ከዚህ በፊት ታረጊው ስለነበረው ነገር ማላቅ ይመስልሻል? ከዚህ በፊት እኔ ጋር የስኳር ታማሚዎች ይመጣሉ ምናምን በቃ ለነሱ ይኸውልሽ አሁን ቀልሽን ተይና የመጨረሻ እድልሽን ተጠቀሚበት። ለመጨረሻ ጊዜ ነው የምጠይቅሽ። የምትጠቀሚበት ከሆነ ተጠቀሚበት። አለዛ ግን ማድረግ አለብኝ ወደምለው እርምጃ ነው የምወስደው። ትፈልጊዋለሽ? እኔ መውሰድ የምፈልገውን እርምጃ እሱን ነው ማየት የምትፈልጊው? ይኸውልሽ አንቺ የመጨረሻ ሰዓትሽ ላይ ነሽ። የኔ የምትያቸው ሰዎች ሳይቀር አጋልጠውናል። እንግዲህ ወንጀለኛ የነበረው ኤርሚያስ ሳይቀር
እንግዲህ ከኤርሚያስ ጋር ምን አይነት ግንኙነት እንደነበራችሁ ታውቂያለሽ። ኤርሚያስ እሱ ሳይቀር አሳልፎ ሰጥቶሻል። ኤርሚያስን አላውቀውም። እየነገርኩሽ ያለሁት እያስጠነቀቅኩሽ ያለሁት የመጨረሻ ማስጠንቀቂያ ነው። እሺ የመጨረሻ ልነግርህ የምችለው አንድ ነገር ነው። የአእምሮ ሆስፒታል ውሰዱትና ይታከም። ምክንያቱም ይሄ ልጅ የአእምሮ በሽተኛ ነው። ጭራሽ ያደረግሽው ነገር አልበቃ ብሎሽ የአእምሮ በሽተኛ ነህ። የነርቭና የአእምሮ በሽተኛ ሲጀመር እኔ እናንተ ቦታችን አንድ አይደለም። ምንድነው ቦታሽ? 7 ዓመት ተማርሽ፣ እኔ 5 ዓመት ተማርኩ። ምንድነው ልዩነታችን? አንተ ሲጀምር ጤነኛ አይደለም፣ በሽተኛ ነህ። ሰማኛለህ? አንተ የአእምሮ በሽተኛ ነህ። መቼም ነው ማይሻልህ። ምን ማለት ነው? የአእምሮ በሽተኛ ሆነህ ነው የምትሞተው። ሰምተኸኝ አይደል? በቃ ልታደርጉኝ የነበረውን ነገር እኮ እንዳለ ደርሼበታለሁ። እኔ ምንም ላደርግህ አልነበረም። ቀብራችሁብኝ እንደልባችሁ ልታደርጉኝ እንደፈለጋችሁ ለሮቦት አድርጋችሁ ልታንቀሳቅሱኝ ነበር የነበረው። ደርሼበታለሁ። እያንዳንዱ ቆይ ተረጋጋ። አንቺን ብቻ ሳይሆን ከዚህ በፊትም እዚህ ጉዳይ ላይ የመጡ ብዙ ሰዎችን ነግሬያቸዋለሁ። ፍርድ ቤት የሚያስመኝ ሁኔታ ውስጥ አይደለም መከታችሁ፣ ስቃይ ውስጥ ነው መከታችሁ። በቁም መሰቃየት፣ ሞትን እስከምትናፍቁ ድረስ አንቺን የሚያዝሽ ይኸውልሽ፣ ልንገርሽ አይደለ፣ አንቺን የሚያዝሽ ጌታቸው እንኳን ሳይቀር ሞቱን እየተመኘ ያለበት ሁኔታ ላይ ነው። አሁን ድረስ አሁኗ ደቂቃ ድረስ እውነታውን እየተናገረ ነው። አንቺ ደግሞ ያ እንዲፈጠር መቼም ጌታቸው ትንሽ አቅምም ስላለው እያንዳንዱ ነገር መቻል ችሏል። የተወሰነ ያክልም ቢሆን መቼም ሞቱን እየተመኘም ቢሆን እንደማይሽ ደግሞ አቅም የለሽም። ስቃይ ነው ማበዛብሽ፣ ስቃይሽን ነው ማበዛው። ይኸውልሽ ያለውን ነገር ፎርማሊቲውን ልጠብቅ ብዬ ነው እስካሁንም ድረስ እዚህ ያቆየሁሽ። ልመለስ ወደ ኋላ ለፈጠርከው ነገር የምቀጣበት ምንም ምክንያት የለኝም። ላጠፋዋቸው ጥፋቶች ግን መቀጣት እችላለሁ። ተነስ፣ ይኸው አስራዬ መሄድ እንችላለን። ይኸውልሽ መታሰር ቀላል እንዲሆንብሽ ነው ማድረገው ነው የምልሽ እኮ። መታሰር ላንቺ ቀላሉ ነው። ልመለስልሽ ወደ ኋላ ስላስተዳደግሽ ልመለስ። ስላሰላ አሰላ ከተማ ላይ ማለት እንዴት አወቅ? ስለ እናትሽ ማውራት እንችላለን። አሁን ምንም አያስፈልግም ስለ እናቴ ማውራት። ማለት እናቴ እንዴት ነው የምታውቃት? ማወቅ ሳይሆን እኔ እጅ ላይ ነው ያለችው። ምን? አንተ ጤነኛ አይደለህም እንዴ? እናቴን ተጋ ምን ትሰራለች? ቤተሰብ ምን ማለት እንደሆነ ታውቂያለሽ? እኔ የሚያጣሁት ቤተሰቤን ነው። እሺ ሚገባሽ ከሆነ ባንቺ እጅ ስለተወጉ ሰዎች ነው እያወራ ያለሁት። እነዛ ሰዎች ደግሞ በእኔ እናቴ ናት። እናትሽን ነው የምትፈልጊው? ቤተሰብሽን ትፈልጊያለሽ አይደለ? እሺ ወደ ቦታው አመልሳት። ያረግሽውን ነገር እያንዳንዱን ነገር ከመጀመሪያው አንስቶ እስከ መጨረሻው ትነግሪኛለሽ። ለምን ደሞ አትረዳኝ? ምንም ያረኩት ነገር የለም። እናትሽን ትፈልጊያታለሽ ወይ? እናትሽን በህይወት ትፈልጊያታለሽ ወይ? ጉዳይ እናትሽ አይደለችም። አሁንም ቢሆን ግን ያንቺ ሂደት ያንቺ ሁኔታ በዚህ ሁኔታ የሚቀጥል ከሆነ ከእናትሽ ጋር አንላቀቅም። ባንቺ ምክንያት እናትሽን መስዋዕት እያደረግሻት ነው ያለሽ። እሺ መልሳት። ያለውን ነገር እውነታውን ትነግሪኛለሽ። አነግርካለሁ። መልሳት ከመጀመሪያው ጀምሮ እስከ መጨረሻው ድረስ። አንተ እዚህ ጋር መተህ ዛሬ ላይ ስለተፈጠረው ነገር ነው የምታወራው። እሷ ግን እኔን ለማሳደግ ስንት ነገር እንደሆነችልኝ አታውቅም። ስለዚህ በማታውቀው ነገር አታንከራታት። ታዲያ እየመለስሽላት ነው ውለቷን? በዚህ መልኩ ነው እናትሽን ውለታ ልመልሽላት የምችል? እሷ አንተን አይመለከትህም። ግን በቃ ለምንድን ነው የማይመለከተኝ? እኔም እኮ የዚህ ተጠቂ ነኝ። ያንቺ ወንጀል ነው እኔን እንደዚህ እንደሆነ ያደረገኝ። የሰራሽው ስራ ነው። እያንዳንዱን ነገር ትነግሪኛለሽ። እሷ ለእኔ ብላ ስንት ነገር እንዳሳለፈች አታውቅም። ከዚህ በላይ መንከራተት አይገባትም። እፎይ ብላ ወደ ልጅ እያለሁ መኝላት የነበረውን ህይወት እያኖርኳት ነው። ስለዚህ እባክህን ተዋት። ሰው እየገደልሽ ነው እናትሽን የምታኖሪው? እኔ ማንንም የሰዎችን ቤተሰብ እያጠፋሽ ነው እዚህ ጋር እናትሽን የምታኖሪው? ምን አይነት ወንጀለኛ እንደሆንሽ ለእናትሽ አሁን መናገር እችላለሁኝ። ስለምትሰሪው ስለ እያንዳንዱ ነገር የትኛው ይሻልሻል? አንቺ ለኔ እውነታውን ብትነግረኝ ወይስ እየሰራሽ ያለሽውን ነገር እያንዳንዱ ለእናትሽ ብነግራት የትኛው ይቀልሻል? በእናትሽ ፊት መዋረድ ወይስ እውነታውን መናገር? ይሄ የምሰጥሽ እድል ነው። ከዛም በላይ እሺ መልሳት። በጣም ጥሩ እነግርካለሁ። እሺ እንችላለን፣ አሁን ማውራት እንችላለን። የሷን ነገር ሳላረጋግጥ ምንም ነገር አልነግርክም። እሱ ችግር የለውም። ለኔ አንድ ስልክ በቂ ነው ይሄንን ነገር ለማድረግ። ልረዳሽ የምችለው ግን አንቺ እናትሽን ነፃ ማውጣት የምችው እውነታውን ስትነግሪ ነው። ያለበለዚያ ግን እየቀጠለ ያለው ሁኔታ ይቀጥላል። እሺ ልክ ነህ። አሰላ ነው የተወለድኩት። ያኔ እናቴ የሰው ቤት ሰራተኛ ነበረች። አንድ ወንደላጤ ቤት ውስጥ ቤቱን ታጸዳለች፣ የሚሰሩትን ስራ ትሰራለች። ከጊዜ በኋላ ግን እሷን እየተተናኮሰ በግድ
ይደፍራታል። ይሄ ነገር በተደጋጋሚ ሲከሰት እኔ ተረገዝኩኝ። እናቴም ጸጥ ብላ ማለት በሰዓቱ በጣም ተቆጣጥረው ነበር። እንዴት ነው ሆዷ እስካልገፋ ድረስ አልተናገረችም። ሆዷ መግፋት ሲጀምር ሁሉንም እውነት ነገረችው። ከዛ በኋላ ግን ከቤት ደብድባ አባረራት። እሷ ከቤት ከወጣች በኋላ በጣም ብዙ መከራ አይታለች። እርግዝናዋም ከባድ ነበረ። በየቦታው ተንከራተተች፣ ስራ ለማግኘት ሞከረች፣ ግን ምንም አልቻለችም። ከጊዜ በኋላ እኔ ተወለድኩኝ። እኔ ስወለድም ነገሮች እያባሱ እንጂ ምንም እየቀዘቀዘ የመጣ ነገር አልነበረም። የአካባቢው ሰዎች ይጠሉኛል። ልጆቻቸው ሳይቀር እኩዮቼ ሳይቀር አባት የለሽም እያሉ ያሾፉብኛል። እኔ ለአንተ እንደዚህ በ5 ደቂቃ ውስጥ እንደምነግርህ በጣም ቀላል አልነበረም። አብሬ ከእነሱ ጋር መጫወት አልችልም። እነሱ የሚበሉትን ነገር እንኳን አብሬ መብላት አልችልም። እቤት ውስጥ ቢርበን እንኳን እናቴ እኔን ለማብላት ብላ እሷ ጾሟን አድራለች። በጣም ብዙ ለፍታልኛለች። እንደዛም ሆኖ ግን የምታስተምረኝ የግል ትምህርት ቤት ነበር። ነገ ላይ አድጌ የተሻለ ነገር እንደማደርግላት ታምን ነበር። በቃ ትምህርት ነው ያለን ነገር፣ እኔና አንቺን ወደ ምንፈልገው ደረጃ የሚያደርሰን ትምህርት ነው እያለች ሁሌ ነበረ የምትመክረኝ። ስለዚህ የሰው ቤት ልብስ አጥባም ምግብ ሰርታም ምንም በሳት ተቃጥላም ቢሆን እኔን የሀብታም ትምህርት ቤት ታስተምረኛለች። ከኩዮቼ እንዳላንስ ብላ እቤት ውስጥ እሷ ጾሟን እያደረች ለእኔ ግን የተለያየ ምግብ ታስርልኛለች። የፈለግኩትን ነገር ቆሽሼ እንዳልታይ። በብዙ መከራ ውስጥ አደኩኝ። እኔም አላሳፈርኳትም። ማለት በትምህርቴ ጎበዝ ነበርኩኝ። 8ኛ ክፍል ስደርስ በቆንጆ ውጤት ሚኒስትር ያለፍኩኝ። ከዛ በቃ እናቴን ማኮራ ልጅ ሆንኩኝ። የአካባቢ ሰው እንደዛ ሲጠላኝ ነበረ፣ እንደዛ ሲያንቋሽሸን፣ እቺ ወፍ ዘራሽ ሲለኝ ነበረ ሰው። አሁን ግን የተባረከች ልጅ እስኪ ልጆቼን አስጠኝልኝ እያሉ ወደ እኔ ጋር መምጣት ጀምሩ። እንደዛ ሲያገሉኝ የነበሩ የአካባቢ ልጆች እኔ ጋር ለማጥናት የቤት ስራ አሳይመንት ለመስራት እየተሰበሰቡ መምጣት ጀመሩ። ገባክ? ብዙ ሰው ሊያከብርክም ሊወድክም የሚችለው የሆነ ነገር ሲኖርክ እንደሆነ ገና በልጅነቴ ነው ተምሬ የመጣሁት። 10ኛ ክፍል አለፍኩኝ። ፎራም ጥቻ አለፍኩ። እናቴ ደስ አላት። በአካባቢ ሰው ተወዳጅ ሆንኩኝ። በቃ የከሌ ልጅ አኮራችን፣ ሰፈራችንን አስጠራች መባል ጀመር። 12ኛ ክፍልም ደረስኩ። በጥሩ ውጤት ነበር 12ኛ ክፍልን የሚያለፍኩት። ከዛ ቆንጆ ውጤት ስላለኝ ዩኒቨርሲቲ ስገባም ሕክምና እንዳጠና እድሉ ተሰጠኝ። ይኸውልሽ እኔ እየነገርሽኝ ያለው ነገር ሊገባኝ አልቻለም። እየጠየቅኩሽ ያለው ሌላ ነው፣ እንድትነግርኝ የፈለግኩት ነገር ሌላ ነው። እዚህ ጋር ደግሞ አንቺ እያወራሽልኝ ያለሽው ሌላ ታሪክ ነው። ምንድን ነው ለእኔ የሚጠቅመኝ? ተያይዞ የመጣ ነው። አሁን የምነግርህን ነገር ካልነገርኩ ማለት ልጅነቴ ካልገባክ አንተ የምትፈልገው ነገር ሊገባክ አይችልም። ብቻ ዩኒቨርሲቲ ገባሁኝ። ዩኒቨርሲቲ ገብቼም በቆንጆ ውጤት ነው እየሄድኩ የነበረው። እስከዛ ሰዓት ድረስ እናቴ ገንዘብ ትልክልኝ ነበር። የተሻለ ነገር ኖሯት ተርፏት አይደለም፣ በቃ ለእኔ ስለምትጨነቅ መጨረሻ ላይ ሁሉንም ነገር እጥፍ አድርጌ እንደምመልስለት እንደማኮራት ስለምታውቅ። ከዛም ወደ 4ኛ ዓመት ስንደርስ ዲፓርትመንት ሄዳችን ጠራችኝ። ከዛ እሷ ጋር ሲሄድ ያው ከትምህርት ጎን ለጎን ገንዘብ የማገኝበት ስራ እንዳለ ከሆኑ ሰዎች ጋር ማለት ከትልቅ ድርጅት ጋር ልታስተዋውቀኝ እንደምትችል እና ያው በትምህርቴም ጎበዝ ስለሆንኩኝ የተለያዩ ስራዎችን ሲመጡ መስራት፣ ከዛ በኋላ ደግሞ ማንም የወር ሰራተኛ ከወር ደሞዙ የበለጠ ሊከፈለኝ እንደሚችል ነገረችኝ። ከዛ ይህን ሰማ ለእኔ ደስታ ነው፣ ግን ለማንም እንዳልናገር አስጠንቅቃኛለች። ይህን ነገር ለአንድ ሰው ብትናገሪ ሁሉ ነገር ያበቃል፣ በቃ እንደዚህ ብቻ ነው ያለች። ከዛ እኔም ደስተኛ ነበርኩኝ።
ተስማማው። ከዛ በሳምንቱ ምናምን መልሳ ጠራችኝ። ፕሮጀክት መጥቷል ነው ምናምን አለችኝ። እዛ ስሄድ ግቢያችን ውስጥ አሉ የሚባሉ በጣም ሰቃይ ተማሪዎች አሉ። አንድ አራት ይሆናሉ። ብቻ ከነሱ ጋር ነበር ፕሮጀክቱን የምንሰራው። ስለዚህ ሁላችንም እሷ ናት ተሰበሰበች። ምንድነው የምን ፕሮጀክት ነው? ፕሮጀክቱ በሰዓቱ እኔም አልገባኝም ነበር። እሷ ናት ቀስ እያለች ታስረዳኝ ነበረችው። ብቻ ግን እኔ ማድረግ ያለብኝ ነገር በሙያዬ የሚመጡትን ነገሮች መቀበል ነው። ማለት ከኔ ሙያ ጋር የሚገናኝ ይመጣል፣ የሚገናኝ ስራ እነሱን ስራዎች እሰራለሁ። ሰዎችን አሁን እንደማደርገው ቼክአፕ ማድረግ ምናምን ማለት ነው። በቃ ይሄ ብቻ ነው? ሰዎችን ቼክአፕ አድርገሽ ነው ያንን ሁሉ የመንግስት ሰራተኛ ማያገኘውን ደሞዝ አገኛለሁ የምትይኝ? በሰዓቱ እንደዛ ነበረ። ምክንያቱም ገና ጃማሪ ነኝ። እኔም ገርሞኝ ነበረ። ቼክአፕ ካደረግኩኝ በኋላ በጣም ብዙ ብር ሰጠች። ከዛ ደስ አለኝ። ለእናቴም እኔ ገንዘብ መላክ ቻልኩኝ። ምንድነው ኬት መጣ ስትለኝ ለነግራት ፈልጌያለሁ፣ ግን እንዳትናገሪ ስለተባልኩኝ ዩኒቨርሲቲው ብር ይሰጠናል አልኳት። ከአራተኛ ዓመት በኋላ ብር ይሰጠናል አልኳት። ደስ አላት። ማለት እሷ ከተመስገን ውጭ ምንም ልትል አትችልም። እኔ ጋር ጠቀም ያለ ገንዘብ አስቀርቼ ነው ለእሷን ብዙ የላኩላትና በጣም ደስተኛ ነበረች። እኔም ደስተኛ ነበርኩ፣ ምክንያቱም ስራው በጣም ቀላል ነበር። ከዛ የቆየ ሲመጣ እንዴት ማለት ጥያቄ እንዴት ሊሆንብሽ አይችልም? ያ ሁሉ ገንዘብ ጠቀም ያለ ገንዘብ እያልሽ ነው እንደነገርሽኝ ከሆነ ያ ሁሉ ገንዘብ እጅሽ ላይ እየገባ ለእናትሽ እየላክሽ በሰዓቱ ቀላል ነው ስራው እያልሽኝ እንዴት ነው ልትጠራጠሪ ማትሽው? ምን ቢሆን ነው ይሄ ነገር እንዴ? መቼም እንደዛ በዛ ልክ ያንኑ ሜዲካል ተማሪ ነሽ፣ መቼም አንቺ ዶክተር ልትሆኚ ያልሽ ሰው ነሽ፣ የተማርሽ ሰው ነሽ እንደነገርሽ። ያንን ሁሉ ነገር መጠርጠር ትችያለሽ። ምንድነው ማለት ትችያለሽ? አዎ ለማጣራት ሞክሬያለሁኝ፣ ግን ምንም ላገኝ አልቻልኩም። ማለት ከኛ አብረን የምንሰራቸው ልጆች ውጪ ራሱ ስንገናኝ እንደዛ አይነት ነገር ማውራት አንችልም። እዛው ስንሰበሰብ ስጠይቃቸው ማንም የገባው የለም። ለምን እንዴት ብዬ ደግሞ እንደዚህ ጥያቄ መጠየቅ አልችልም። ምክንያቱም ገና ስንገባ ተነጋግረን ፈርመን የገባነው አግሪመንት አለን። ስለዚህ ጥያቄ መጠየቅ ደግሞ አንዱ ከህግ መጣስ ነው። ምንድነው እሱ? ምን አይነት አግሪመንት ነው የምትፈርሙት? አግሪመንት ነበረ። ያ አግሪመንት ደግሞ ያው ተፈራርመን ስለገባን ግዴታ እሱን ህግ ማክበር አለብን። ከዛ ህግ ውስጥ መሀል አንዱ ጥያቄ አለመጠየቅ ነው። የሚሰጠንን ስራ በአግባቡ መስራት ግዴታችን ነው። ቀኑ ራሱ ማለፍ የለበትም። ሌላው ደግሞ ያን ስራ ከጀመረን ወይም አግሪመንቱን ከተፈራረምን ከአንድ አመት በፊት 1 አመት እስኪሞላው ድረስ ያን ስራ ማቋረጥ እንደማንችል። በቃ እንዴት ነው ከባድ አይነት ህጎች አሉበት ነው። በዛ ላይ ደግሞ የምናገኘው ገንዘብ በጣም ብዙ ነው። በድህነት ተገፍታ ላደገች ልጅ እናቷ በድህነት ከሰው ቤት ከተባረረች ያ ብር ደግሞ ሲሆን ለምንድን ነው ብዬ ለመጠየቅ ራሱ አልችልም። ምክንያቱም በቃ ቀላል ስራ ነው፣ ብር እያገኘሁበት ነው። ስለዚህ ለእኔ በቂ ነው ማለት እንዴት ለምን ብዬ ዘዋዘንኪ አምጥቼ ያገኘሁትን እድል ደግሞ እኔ ማበላሸት አልፈልግም። ስለዚህ እንደሱ መስራት ጀመርኩኝ። በደንብ ስራውን እዛ እየተለማመደን ስንመጣ ሰዎችን መርፌ ወደ መውጋት ምናምን ገባን። የምን መርፌ? መርፌዎቹ ምን አይነት እንደሆኑ አላውቅም። ማለት እኛ እንጠራለን፣ የምንሰበሰብበት ቤት አለ፣ እዛ እንሄዳለን፣ የሚወጉት ሰዎች ይመጣሉ። መርፌው ተቀርቶ ነው የሚጠብቀን። ከዛ በኋላ እኛ እየወሰድን መውጋት ነው። እንዴት ነው ማታውቂው? አንድ የህክምና ተማሪ የህክምና የሜዲካል እውቀት አላት ተብላ የምትታሰብ ሰው ኦልሞስት 4-5 ዓመት ከሆንሽ ታውቂያቸዋለሽ። እንዴት ነው እዚህ ሀገር ውስጥ ሊገኙ የማይችሉ መድኃኒቶች ናቸው። እኔ በሰዓቱ ማለት የተቀዳባትን ብልቃጥ ራሱ ማግኘት ስላልቻልኩኝ ኖርማሊ ሲሪንጅ ውስጥ ተቀድቶ ነው ይመጣልኝ። ከዛ በኋላ እሱን ወግቼ መመለስ ነው ያለብኝ። ሲሪንጁ መጣል ራሱ አልችልም። ስለዚህ ምን እንደሆነ አላውቅም። እኔ አይቼው ማውቀው አይነት መድኃኒት አይደለም። ሜቢ በከለር ሊመሳሰል ይችላል። ከዛ በኋላ እንወጣለን። እየቆየ ሲሄድ ይሄ የሆነ ስራችን በቃ ሲመጣሉ እየወጋን መሄድ። ከዛ በኋላ ስኮላር መጣለን ማለት እኛ እዛ የተሰበሰብነው ልጆች ማለት ነው። ከኔ ጋር 5 ነን፣ 5ታችንም የውጭ ድል መጣለን። ሄድን። ከሄድን በኋላ እናቴ በጣም ደስተኛ ነበረች። የኔ አላማ ከሁሉም በላይ እናቴን ደስተኛ ማድረግ ነበረ። እሷ ደስተኛ ስለነበረች
እኔም ውጭ ሀገር ድረስ ሄዶ የመስራት እድል አግኝቼ ነው ሄድኩኝ። ከዛ በኋላ እንደ ትልቅ ካምፓኒ ውስጥ ተቀጠርኩኝ። ማለት የህክምና ማለት ነው ሆስፒታል ውስጥ። እዛ ተቀጥሬ እየሰራሁ እያለ ያው እንዴትም በዛ እንትን ውስጥ ስር ነን። ያው አግሪመንታችን አለቀ። ከዛ ድጋሚ አግሪመንት መፈረም ፈለኩኝ፣ ፈረምኩኝ። ያሁኑ ደግሞ 3 አመት ነበረ። እሱን የ3 አመት አግሪመንት ከተፈራረምን በኋላ እዛ ሆስፒታል ውስጥ መድኃኒቱ በሰው ይላክልኛል፣ እኔ ለሰው አወቃለሁኝ ማለት ነው። ምንድን ናቸው? ቆይ ከዛ በፊት ግን እነዛ ሰዎች ፈረንጅ ናቸው ሀበሻ ናቸው ማን ናቸው አንቺን ኮንታክት እያደረጉሽ የነበረው? እንግዲህ ውጭ ሀገር ድረስ ይሄንን ስራ የምትሰሩት ከሆነ እዛ ድረስ ሰሌክትድ ሆናችሁ ከሄዳችሁ ምንድን ናቸው እነዚህ ሰዎች? እንዴት ነው ሁለቱም ማለት ፈረንጆችም አሉ ሀበሾችም አሉ። ስልክ ይውልክ እዛ ጋር የሄድንበት ዋነኛ ምክንያት በደንብ ተምረን እንድንመጣ ነው። እዛ እንደምታስበው ከባድ አይደለም፣ እዚህ እንደምታካብዱት አይደለም። በጣም ቀላል ነገር ነው። ሰው በፍላጎቱ ራሱ እየመጣ ያስቀብራል። የሚወጉ ብቻ አይደሉም እዛ ያሉት። ስልክ እንዴት ነው ይሄ አንጎላቸው ተከፍቶ ማይክሮቺፕ ሰው ውስጡ ተቀብሮ እንደዛ የሚፈልጉ ሰዎች አሉና እኛም እነሱ ሲመጡ እንቀብራትና ማይክሮቺፕሷን መልሰን እንሰፋዋለን። ኖርማል ነው የሚሆኑት። በቃ ማለት እነሱ በጣም እዛ ጋር ኢንጆይ ነው የሚያደርጉት፣ ደስተኛ ናቸው። እኛም እዛ ሄድንበት ምክንያት ይሄንን ነገር ተምረን እንድንመጣ ነው። ከዛ በመጨረሻ እርጉዟ ሴትዮ እንደነገ ልትመጣ እንደዛሬ ተደወለልኝ። ወጊያት ምናምን ነገር ተባልኩኝ። እኔ በሰዓቱ ፈቃደኛ የሆነች ነበር የመሰለኝ። የማውቀው ነገር የለም ማለት እዛ ከሚመጡት ታካሚዎች ጋርም በፈቃዳቸውም ሆነ በግድ ከሚመጡ ማለት ተልከው ከሚመጡት ጋር ምንም አይነት ንግግር ይሄ እላፊ ወጣ ንግግር አይፈቀድልንም። ሰላም ነው ስምሽ ማነው ምናምን በቃ ይሄ አስፈላጊ የሆነ ነገር ብቻ ነው። እሱን ተነጋግረህ ወደ ስራክ ነው የምትገባው። እና እዛ ሲመጡ ከነሱ ጋር ምንም አይነት ንግግር አይፈቀድም። ኦርደር ሺት የሚባል አለ እና ስለዛ ስለ ታካሚ ስለ ፐርሰናል ሂስትሪ ነው በቃ እሱን ነገር እንሞላለን። ከዛ ወደ ስራችን ነው የምንገባው። ነች ሴትዮም ስትመጣ ያደረኩት እንደዛ ነው። ቀድሞ ተናግሮኛል። ስለ ሂስትሪ ጠየቅኳት፣ ስንት ወሯ እንደሆነ ምናምን ነገር። ከዛ በቃ በሰዓቱ ኖርማሊ ወጋኋት። ከዛ ማለት እኔ ስወጋት እዛ የምትሰራ አንድ ሴትዮ ማለት አንድ ዶክተር መጣች እዛ የምትሰራ። ከዛ በጣም ጮኸች። እንዴት ነው እየወጋኋት እያለ አላለቀም ነበር መድኃኒት ሁላ። ከዛ በጣም ጮኸች ምናምን ነገር። ሴትዮዋ ወዲያው ህይወቷ አለፈ። እንደዚህ አይነት ነገር ገጥሞኝ ያውቅም ማለት ሁሉንም ሰው ወግቻለሁ፣ በጣም ብዙ ሰው ወግቻለሁኝ፣ ግን ማንም እጄ ላይ ሞቶ ያውቅም። የሚደረገው ነገር ከሆስፒታሉ እውቅና ውጪ ነው? አዎ ማለት ሆስፒታል ውስጥ ያሉ ጥቂት ሰዎች ብቻ ናቸው ይሄንን የሚያውቁት እና ከላይ ሆነው የሚመሩት። በሰዓቱ እጄ ላይ ሞተች። ያቺም ዶክተር ጮኸች ምናምን፣ ሰው መጣ። ከዛ ፖሊሶች ምናምን ተጠሩ። ታሰርኩኝ። የማይፈቀድ ነገር ነበረ። ታሰርኩኝ። ከታሰርኩ በኋላ እዛ ጋር ደግሞ ህጉ እንዲቀላል አይደለም። ከ10 እስከ 15 ዓመት ወይ 20 ዓመት በጣም ረጅም ዓመት ሊያሳስረኝ ይችላል። ግን ያው እንዳልኩ እጃቸው በጣም ረጅም ነው። የምንም ነገር ማድረግ ይችላሉና 1 ዓመት ከምናምን ታስሬ ተፈታሁኝ። በዛ ከ1 ዓመት ከምናምን ከታሰርኩኝ በኋላ ልክ ስፈታ ግን የህክምና ማስረጃዬን ተቀበሉኝ። ማለት የትም ቦታ እንኳን ብሄድ እንዳልሰራ ማለት ነው። ከዛ በኋላ ወደ ሀገር ተመለስኩ። ወደ ሀገር ከመጣሁኝ በኋላ ከአካባቢ ይሄ ከሰው እይታ ወጣ ያለሽ ቤት ውስጥ ተዘጋጀልኝ። እዛ መጣሁኝ። ማለት አሁን ይሄ እንደምታየው መኖሪያ ቤት አይደለም። ከስንት አንዴ ነው እዚህ ልመጣ የምችለው። ፔሸንት ሲመጣ እኔም አብሬ እመጣለሁኝ። እንደሚመጣ ሲነገረኝ እመጣለሁኝ። በቃ ከዛ በኋላ እዚህ ከመጣሁኝ በኋላ የታዘዝኩትን ነገር ወግቼ እመለሳለሁኝ። ማን ነው የሚያዝሽ? ይህን ነገር እንድታደርግ የሚያዝሽ ማን ነው? እኔ እኮ ነግሬሃለሁ። ማለት እንዳሰብከው ቀላል ነገር አይደለም። ከሌ ብልክ ከዛ ደግሞ በጣም እጠፋሉ ከነዛ ሰዎች የባሱ ደግሞ እና ዶክተር አሉ። እኔ እዚህ ጋር ይኸውልህ ምንም የማውቀው ነገር የለም። ስልክ የታዘዝኩትን መፈጸም ብቻ ነው። እንዴት ነው ምንም አታውቂው ነገር የሚኖረው? ይሄንን ሁሉ ነገር የነገርሽኝ ሰው ከመጀመሪያው አንስቶ እስከ መጨረሻው ሰሌክት የተደረግሽበትን ነገር የነገርሽኝ ሰው ምንም የማውቀው ነገር የለም ማለት። እኔ እዚህ ጋር ይኸውልህ ትእዛዝ መስጠት አልችልም፣ ትእዛዝ ማስተላለፍ አልችልም። ትእዛዝ መቀበል ብቻ ነው የኔ ስራ። ተቀብዬ አድርጌ ያሉኝ ማድረግ። እንደምታስበው ቀላል አይደለም ያልኩህ ለዚህ ነው። ይኸውልህ እዚህ ጋር በጣም ብዙ ሰዎች ብትይዝ መልሰ ደግሞ እዛ ጋር በጣም ብዙ ሰዎች አሉ ማንም ሊያውቃቸው የማትገምታቸው እና እኔም እንደነዛ ዝም ብለው ከሚታዘዙት መሀል ነኝ።
ፕሮፌሰር ለእኔ ደውለው እንትን ብለው ይነግሩኛል። በፊት ላይ ምንድን ናቸው ፕሮፌሰር? ፕሮፌሰር ማለት ኃላፊያችን ናቸው ማለት እዚህ ጋር ስማቸውን መጥራት አስፈላጊ አይደለም። ወደድሽም ጠላሽም ለእኔ ስማቸውን ትጠሪልኛለሽ። ተመልካቾች ተመልከቱ እንግዲህ በምን አይነት ሁኔታ ከመጀመሪያው ጀምሮ ሰሌክት እንደሚደረጉ የሄኖክን ታሪክ ተመልክታችኋል። በጣም በትምህርታቸው ጎበዝ የሆኑ ታፍ የሆኑ ልጆችን ኢቨን እስከ ውጭ ሀገር ድረስ ስኮላር በሚል ሰበብ ተመለከታችሁ አይደለ? እንዴት ሰሌክት እንዳደረጓቸው። አሁንም ቢሆን ብዙ ወጣቶች ብዙ ለሀገራቸው ጥቅም መዋል የሚችሉ ልጆች ናቸው ለዚህ ለነሱ ጉዳይ እየዋሉ ያሉት። በጣም ነው ማዝነው። ይሄንን ሁሉ ላደረገችልሽ እናት፣ በዚህ ችግር ውስጥ ለከፈለችሽ እናት ይሄንን ሁሉ ታሪክሽን ብትሰማ አስበሽዋል? እኔ እኮ ምንም አላደረኩም። ምንድን ነው ያንቺ ሰው ነው? ምንድን ነው? ያዙት! ማን ነው? ያዙት! እንዳያመልጣችሁ! ያዘው! ና ምንድን ነው? ተቀበሉት! ምንድን ነው ልትሰጣት የነበረው? ምንድን ነው?